ሰዎች ሲንቁን ወይም ሳያከብሩን ሲቀሩ የሚሰማን ስሜት እጅግ በጣም ጠለቅ ያለ ህመም ያለው ስሜት ሊሆን ይችላል። ምክንያቱም በንግግራቸው በድርጊታቸው ውስጥ አንተ ዋጋ የለህም የሚል መልእክት እያስተላለፉልን ነው። ነገር ግን ይህንን ነገር ሆን ብለውም ሊያደርጉት ይችላሉ፣ ምንም ደግሞ ሳይሰማቸው ባለማስተዋልም ሊያደርጉት ይችላሉ። ትልቁ ጉዳይ ግን ያለው እኛ ውስጥ ተንቅ ያለው የሚል ስሜት የተሰማን ሰዎች ጋር ያለን አመለካከት፣ አቀባበል እንዴት ነው? ያ ነገር በእኛ ዴስቲኒ ላይ ያለው ነገር በሙሉ ይወስናል። እመኑም በአንድም በሌላ ወደዚህ ቪዲዮ የመጣችሁ ሰዎች መናቅን ስሜት ተለማምዳችሁ ያንን ስሜት አይታችሁት ከሆነ ከዚህ በኋላ የማወራው ነገር በጣም ይጠቅማችኋል፣ ደግሞ ትረዱኛላችሁ። በዚህ ቪዲዮ ላይ የሚንቋችሁን ሰዎች ድል የምታደርጉበት ራሳችሁንም ሜንቴን አድርጋችሁ አስተካክላችሁ በዛ ተጽዕኖ ውስጥ ሳትሆኑ ሰላማዊ ህይወታችሁን ድል አድራጊ ህይወታችሁን መቀጠል የምትችሉበትን መንገዶች እነግራችኋል። አንድ ሰው የንቀትን ስሜት በሚያሳያችሁ በንቀት ንግግር ወይም በንቀት ድርጊት ከእናንተ ጋር በሚያሳልፍ ጊዜ መንፈሳዊም ስነልቦናዊም ጉዳት እያደረሰባችሁ እወቁትም አትወቁትም፣ በተለይ በማንነታችሁ ዙሪያ ሰይጣን እንደዚህ አይነት ንቀቶችን ተጠቅሞ በጣም ህይወታችሁን ሊያበላሽ ይችላል። ማለትም ሰዎቹ በሚያሳያችሁ ነገር ላይ ተንተርሶ እንደናንተ አቀባበል ውስጣችሁ ለዛ ንቀት ባሳያችሁት ምላሽ ልክ ህይወታችሁን ሊያበላሽ ሊያጠፋ ማንነታችሁ ላይ ያለውን ሊበታትን እንደሚችል ታውቃላችሁ። ለዛ ነው ስለ ሰዎች ንቀት ምን አይነት ምላሽ መስጠት እንዳለብን ደግሞ ሰዎችን መናቃቸውን አልፈን ማየት መመልከት እንድንችል የሚያደርጉንን ነገሮች በዚህ ቪዲዮ ላይ ያዘጋጅሩላችሁ። የመጀመሪያውና ዋነኛው ሰዎች እናንተን በሚንቁበት ጊዜ በንግግራቸው በድርጊታቸው በሚንቁበት ጊዜ እናንተ ለንቀታቸው የምትሰጡት ምላሽ በጣም ወሳኝ ነገር ታውቃላችሁ። ትልቁ ሰዎች እየናቋችሁ እንዲቀጥሉ ልትፈቅዱላቸውም ላትፈቅዱላቸውም የምትችሉት እናንተ ራሳችሁ ናችሁ። ለምሳሌ የመጀመሪያው ንቀታቸውን ለማሸነፍ ብላችሁ ለነሱ ለማረጋገጥ ድርጊት ማድረግ ከጀመራችሁ ወይም ደግሞ ለንቀታቸው ምላሽ ተጨማሪ ንቀትን ለመመለስ ወይም ደግሞ ጉጠታቸውን ፌዛቸውን በጥላቻ ለመመለስ የምትሞክሩ ከሆነ 1-0 ተሸንፋችኋል። የመጀመሪያው ሰዎችን ንቀታቸውን ማሸነፍ የምትችሉበት መንገድ ስብዕናችሁን ከፍ በማድረግ መንፈሳዊ ብስለታችሁን በማሳየት ነው። ለንቀታቸው ምስጋና ወይም ደግሞ እነሱ ቀድሞ አልፎ በመሄድ በአይምሮ መብለጥ ስትችሉ ያን ጊዜ የተነሳው እሳት በሚያስገርም ፍጥነት ሲበርድ ታዩታላችሁ። ትልቁ ነገር ሰይጣን ዓላማው በእነሱ ንቀት ውስጥ እናንተን ተጨማሪ ንቀት እንድታሳዩ፣ ጥላቻ እንድታሳዩ፣ ቁጣን እንድታሳዩ አሊያም ደግሞ ማንነታችሁ ላይ እኔ እኮ እንዲህ ነኝ የሚል አስተሳሰብ እንድትፈጥሩ ነው የሚፈልገው። ስለዚህ ለነዚህ ለናቋችሁ ሰዎች ምሳሌ መሆን የምትችሉት በድርጊት በተግባርና በማንነት ብስለት ነው። ሐዋርያው ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ የመከረው ምክር ትዝ ይላችኋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ታገኙታላችሁ። ማንም ታናሽነትን እንዳይንቃል፣ ይልቁንስ በቃልና በኑሮ በፍቅር በእምነት በንጽህና ለሚያምኑቱ ምሳሌ ይሁን። ስለዚህ ለሚንቋችሁ ሰዎች ምሳሌ የምትሆኑት እናንተ ናችሁ። አለመናቅ መከበርን ታሳያቸዋላችሁ። በምን? በድርጊታችሁ፣ በንጽህናችሁ፣ በህሊናችሁ፣ በንግግራችሁ፣ በምላሻችሁ በንጽህና በአክብሮት ስትመልሱላቸው ከእናንተ የሚማሩት ነገር የከበረ ይሆናል። ከነሱ ንቀት አስተላልፈዋል። ከናንተ ታናሽ ከምትመስሏቸው እናንተን በናቁበት አይባዩበት እናንተ የከበረ ምላሽ ተሰጧቸዋላችሁ። ከዚህ በኋላ እነዚህ ሰዎች በንቀት አይን ሳይሆን በማክበርና በፍርሃት አይን ያያቸዋል። ለምን? የመለሳችሁላቸው ምላሽ በጣም ከባድ ነው። ልክ በጠላቶቻችሁ ላይ ፍም እንደማስቀመጥ በቃ የሚያቃጥላቸው ነገር ይሆናል። እነሱ ካደረጉት አንጻር እናንተ የመለሳችሁት ምላሽ። ይሄን ግን ያው አንዳንድ ሰዎች መናቃቸውን እንኳን ሳያስተውሉ ኢግኖር አድርገዋችሁ ሊሄዱ ይችላል። ለሱም ደግሞ መልስ ነግራችኋል። ሁለተኛ ግን ከንቀቱ ጀርባ ያለውን መንፈሳዊ ግፊት ተመልከቱ። ብዙ ጊዜ መልካም ነገር ትልቅ ነገር ያለባቸው ሰዎች ይናቃሉ። መጽሐፍ ቅዱስ እግዚአብሔር ራሱ በዓለም የተናቁትን እንደመረጠ ይናገራል። ለምን ሲባል እነዛ የተናቁ የሚመስሉ ሰዎች ግን የከበረ ነገር ስላለ። አንደኛው በጣም የሚናቅ የሚወገዝ በታናሽነት የሚታይ ሰው እግዚአብሔር ያንን ሰው ለመጠቀም የተሻለ ይቀለዋል። ለምን መሰላችሁ? ይሄ ሰው በራሱ የሚታበይበት የሚመካበት እኔ እኮ እንዲህ ስለሆንኩ ነው የሚልበት ሜንታሊቲ የለው። ይልቁንስ የተናቀ የተዋረደ እንደሆነ ስለሚያስብ እግዚአብሔር ግን በዛ በተዋረደ በተናቀ ትዕቢት በሌለበት በትህትና ልብ ላይ በቀላሉ መስራት ስለሚችል ነው። ደግሞ አንድ ነገር አስታውሱ፣ አይደለም እኔና እናንተ ኢየሱስ ክርስቶስ እንኳን ተንቆ በዚህ ምድር ላይ መንገዱን አሳልፏል። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ተብሎ የተጻፈለት ለዛ ነው።
ሌላው ግን ምሳሌ ቆንጆ ምሳሌ ዳዊት ነው። ትዝ ይላችኋል። ዳዊት ብላቴና በነበረበት ለጦርነት ለውጊያ ሳይሆን ምግብ ለማድረስ ለወንድሞቹ የምሳ ዕቃ ይዞ እነ ኤልያብ ጋር ይሄዳል። ኤልያብ በተመለከተው ጊዜ ግን ዋጋ ከፍሎ ምግብ ያመጣለትን ወንድሙን ሳይሆን እነዛን የአባቴን ትናንሽ በጎች ጥለህ ትመጣለህ ብሎ በቁጣ ነው የተመለከተው። በአጭሩ ምንድነው ወንድሙ የራሱ ወንድም ናቀው። አንተ እዚህ ምን ታረጋለህ አይነት ነገር ስሜት ነው ያሳየው። አሁን ዳዊት ይህንን ንቀት ንግግር ቢቀበል ኖሮ ተኮማሹ አንገቱን ዝቅ አድርጎ ወደ አባቱ መመለስ ይችል ነበር። ነገር ግን ዳዊት ያደረገው ምንድነው? ዘወር አለ ይላል። ከወንድሙ ዘወር ብሎ ጉዳዩን ቀጠለ። አያችሁ፣ አንዳንድ ጊዜ ከሚልቁን ንቀት ጀርባ ያለውን ሊያስቆምን ሊከለክለን ያለውን ኃይል መመልከት አለብን። ሁል ጊዜ የራሳችንን ክብር የምንፈልግ ክብራችንን ለማስጠበቅ ምናምን የምንሯሯጥ ሰዎች ከሆነ በራሳችን አቅም ልክ ነው የምንገደው። ነገር ግን ከሚንቁን ሰዎች ጋር እኩል ባለመሆን እልፍ ብሎ በመሄድ ውስጥ የከበረ ነገርን ማስተካከል፣ ነገራችንን ማደራጀት፣ ወደሚቀጥለው ተግባራችን መሄድ እንችላለን። ዳዊት ከዚህ በኋላ ነው እንግዲህ ያንን ታላቁን ሰው ሁሉ የተቀጠቀጠለትን ጎልያድ ጥሎ ስሙ ገናና መሆን የጀመረው። ስለዚህ ምናልባት የሚንቋችሁ ሰዎች ቀጥሎ ልትሰሩት ያለውን ስራ ሊያስቆሟችሁ እንደሆነ ከመንፈሳዊ ዓለም የተላከ ፍላጻ እንደሆነ አስተውላችሁ ዘወር በማለትና ወደ ጉዳያችሁ በመሄድ ንቀታቸውን በመናቅ ልታሸንፉ ይገባል። አስተውሉ፣ ያልኩት እነሱን በመናቅ አለ። ንቀታቸውን በመናቅ ወይም ደግሞ ተገቢ ምላሽ ባለመስጠት አልፎ በመሄድ ውስጥ አሸናፊነታችሁን አስቀጥሉ። ትልቁ ግን ነገር ይሄ ነው። ዛሬ የተናቀው ማንነታችሁ ዛሬ እዚህ አይደርስም። ምን አለው ምናምን የተባለው ነገር እግዚአብሔር ሊጠቀምበት የሚችል ትልቁ መሳሪያ እንደሆነ ወቁ። ለምን ሲባል የሆነ ነገር ስትፈጽሙ እናንተ እንደማትችሉ ይታወቃል። እግዚአብሔር ግን በማትችሉት በእናንተ ውስጥ ስሙን ሊያከብር ታላቅነቱን ሊገልጥ የተጠቀመባችሁ ትሆናላችሁ። ሶስተኛውና ወሳኝ ነገር የሚንቋችሁ ሰዎች የእናንተን ዋጋ የሚተምኑ አይደለም። እውነት ለመናገር በእናንተ ላይ አንድ ጸጉር እንኳን መጨመር የማይችሉ ሰዎች ቢንቋችሁ ልትገረሙ አይገባም። ስለዚህ ትልቁ ቁልፍ እዚህ ጋር ያለው ማንም ሰው የፈለገውን ቃላት ሊወረውርባችሁ ይችላል። የፈለገውን የንቀት ጥግ ሊያሳያችሁ ይችላል። ዋናውና ወሳኙ ነገር ግን እናንተ የነሱን ቃላት ተቀበላችሁ ወደ ልባችሁ ታስገባላችሁ። የነሱን የንቀት ድርጊት ተቀበላችሁ ታስተናግዱታላችሁ። እናንተ በልባችሁ ያልፈቀዳችሁለት ነገር በእናንተ ልብ ውስጥ የመክረምም የመቆየትም የመዝለቅም መፍትሄ። ስለዚህ የንቀታቸው ምላሽ በእናንተ ላይ የተወሰነው እንጂ በእነሱ ንቀት ላይ የተወሰነ አይደለም። ለነገሯችሁ ንግግሮች ለድርጊታቸው ክብደት የምትሰጡት እናንተ ናችሁ። ነገሩንም ማቅለል የምትችሉት መተው የምትችሉትም እናንተ ናችሁ። ስለዚህ መፍትሄውም ቁልፉም ያለው እናንተ ጋር ነው። ያንን ንቀታቸውን ቁጭ ብላችሁ እያሰባችሁ 2 ወር 3 ወር ልትብሰለሰሉ ትችላላችሁ፣ ማንም ሳይጎዳ እናንተ ተጎድታችሁ። ወይም ደግሞ ያንን ንቀት እዛው በሰከንድ ውስጥ አልፋችሁ ትሄዳችሁ ምንም አይነት ውስጣችሁ የቀረ ቂም ቅሬታም ሳይኖር ኑሯችሁን መቀጠል ትችላላችሁ፣ ምንም ነገር ሳትሸከሙ። ክብደት ያልሰጣችኋቸው የትኛውም ንግግሮችም ሆነ ድርጊቶች በልባችሁ ላይ ኃይል አይኖሩም። ኃይል የሚኖረው እናንተ ክብደት የምትሰጡት ነገር ብቻ ነው። ስለዚህ ማንም ሰው በእነሱ አይፈርድም፣ ከእናንተ ነው ጉዳዩ ያለው ማለት ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 29 ቁጥር 11 ላይ ሰነፍ ቁጣው ሁሉ ያወጣል ይገልጣል ይላል፣ እኔም ግን ይሸፍነዋል ይደብቀዋል። ስለዚህ አያችሁ፣ የመጣውን ሐሳብ በሙሉ ማስተናገድ፣ የመጣውን ቁጣ በሙሉ መግለጥ ሳይሆን መሸፈል፣ መደበቅ፣ ማጥፋት ትችላላችሁ። ትልቁ ነገር ሰዎች ሲንቋችሁ የምትቆጡ፣ ምላሽ የምትሰጡ፣ በስድብ የምትመልሱ፣ ራሳችሁን ለማስከበር የምትሞክሩ ከሆነ ከመናናቃቸው ጋር አብራችሁ ነው የምትወድቁት። እናንተም ራሳችሁ መልሳችሁ በፌዘኞች ወንበር ልትቀመጡ ነው። ዳዊት የተናገረው ይሄንን ነው። በፌዘኞች ወንበር የማይቀመጥ ምስጉን ነው አለ። ስለዚህ እርስ በርስ እየተናናቃችሁ እንዳትቀጥሉ ወደ ልባችሁ አታዝልቁት ንቀታቸው። ለሚንቃችሁ ሰው ትልቁ መልስ የመጀመሪያው ዝምታ ነው። ያንን ካደረግ ንቀቱን መልሰው ወደ ራሱ ተወረውረዋል፣ ምንም ሳትናገር ስንፍናን ሳታወጣ። ለምን መሰላችሁ? ዝምታችሁ ንቀትህ እኔን አይመጠነኝም የሚል ምላሽ ይሰጣል። ስለዚህ ለራሳችሁ ይህንን ወሳኝ ጥቅስ ጥቀሱ። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ረዳቴ ነው፣ ስለዚህ ሰው ምን ያደርግልኝ የሚለውን ደጋግማችሁ ለራሳችሁ ተናገሩ። ማንንም ደስ ለማሰኘት፣ ማንንም ለማርካት፣ ለማንም ለማረጋገጥ ስትሉ በምላሽ ራሳችሁን እንዳታወርቁ። እናንተ ዝም ስትሉ እግዚአብሔር ምላሽ ይሰጥላችሁ ዘንድ ይጀምራል። አራተኛው ደግሞ አስፈላጊ ነገሮች መካከል መሰረታችሁን በእግዚአብሔር ዕውቀት ላይ በእግዚአብሔር ማንነት ላይ አስደግፉት። ትልቁ ጉዳይ እግዚአብሔር እናንተን እንዴት ያያችኋል። ትልቁ ነገር ሰዎች እንዴት ያዩኛል አይደለም። ሰዎች በፈለጉት መነጽር ሊመለከቷችሁ ይችላሉ። በተለይ በመናቅ ያደጉ ሰዎች፣ የማንነት ችግር ያለባቸው ሰዎችን ወይ ይንቃሉ ወይ ይቀናሉ በሰዎች። ስለዚህ በእያንዳንዱ ሰው ቤት ውስጥ ያለውን አስተሳሰብ እናንተ ላይ መቅረጽ የለባችሁ። ትልቁ ነገር እኔ እግዚአብሔር እንዴት ያየኛል፣
እንደ ሰነፍ ሴት ያይሽ፣ እንደ ታካች ወንድ ያይሃል። ትልቁ ነገር እግዚአብሔር ስለእናንተ የሚያስበው ነገር ነው። እናንተ ስለራሳችሁ ወይም ሰዎች ስለእናንተ የሚያስበው ነገር አይደለም። በዚህ አመለካከት ራሳችሁን ከጣኛችሁ የማንም እይታ የማንም አመለካከት በእናንተ ላይ የሚነገር ሐሳብ እናንተን ማናወጥ አይችልም። መጽሐፍ ቅዱስ እንደዚህ ይላል፣ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይላል። ስለዚህ ጠዋት ገና ስትነሱ ቀናችሁን እንዲጀምሩ እግዚአብሔር ወይ ዛሬ ስለ ውሎዬ ምን ትላለህ? እንዴት ብውል እንዴት አንተን ማስደሰት እችላለሁ በሉ እንጂ እንትና ምን ይለኛል፣ እንትና ስለኔ እንዴት ያስባል፣ እንትና እንዴት ነው የሚረዳኝ፣ ሰዎች ምን ይሉኛል የሚለውን ነገር ክድና አድርጋችሁ እዛው ተውት። የማንኛውም ሰው ንቀት ከዚህ በኋላ በእንደዚህ አይነት አመለካከት ከሄዳችሁ የእግዚአብሔርን በእናንተ ላይ ያለውን አጀንዳ ሊያስቆም አይችልም። የማንኛውም ሰው አስተያየትና ድርጊት እግዚአብሔር ከእናንተ ጋር የተያያዘበትን መያዝ ሊያስለቅቀው አይችልም። ትልቁ ነገር ከእግዚአብሔር ጋር ያለን አቋም እንዴት ነው የሚለውን እንፈትሽ። አምስተኛ የማይናወጥ ስብዕና ይኖራችሁ። ዘሮክ አይደንቲቲ ይባላል በስነ ልቦና። ምናልባት ሰዎች በሁሉ ቦታ የሚነቋችሁ ከሆነ የእናንተ ማንነት ነው አይደንቲቲያችሁ። በጣም የምትለሳለሱ እንዲሆኑ ሲሏችሁ የምትሆኑ፣ ወደዚህ ሄዱ ሲሏችሁ የምትሄዱ፣ ወይ ይሄ ነገር ሲሏችሁ ያንን ነገር ቶሎ የምታዩ ከሆነ ለስላሳ ማንነት ያለው ወይም ይሄ ልፍስፍስ የሚተጣጠፍ ሰው ነው ማለት። ይልቁንስ ግን ዘሮክ አይደንቲቲ ማለት ማንነታችሁን አውቃችሁ በምታደርጉት ነገር ላይ እርግጠኛ ሆናችሁ፣ ይሄ ግን ግትርነት ሳይሆን ገርም ሆናችሁ ትክክለኛ እንደ እግዚአብሔር ቃል የሆነ አሊቅ ምክርን መቀበል የምትችል ግን ደግሞ ብሎ አላግባብ የሆነው እዛም እዚህም ያለው ነገር እያናፈሳችሁ ወሬ እያከባበላችሁ እንደዚህ ያለኝ እንዲህ ያለችኝ የምትሉ ከሆነ ሰዎች ዲፎልት ነው ይንቋቸዋል። ለምን ሲባል አቋም የሌላችሁ ሰዎች ናት። የራሳችሁ የሆነ የተጨበጠ ነገር የላችሁ። ይልቁንስ በዛም በዚህም በትምህርት ንፋስ የምትናፈሱ ናችሁ። እንደዚህ አይነት ነገር ደግሞ ይናቅ ሊወድቅ የሚችል ሰው ስለ ሰዎችን ለማስደሰት እባካችሁ አትሯሯጡ። ሁሉንም እሺ ባዮች አትሁኑ። ይልቁንስ አቋም ይኖራችሁ። አንዳንድ ነገሮችን ኖ በማለት ታወቁ። ብዙ ጊዜ ሰዎችን ባይዘው ልክ ኖ ማለት ሲጀምሩ እናንተን መፍራትና ማክበር ይጀምራሉ። ምናልባት መጀመሪያው ሰሞን ላይ ደሰቱባችሁ የሆነ ነገር ሊሏችሁ ይችላሉ፣ ግን መፍራት ይጀምራሉ። እሱ ባውንደሪ አለ፣ እሷ ገደብ አላት፣ አጥር አላት፣ እንዳትነካባት ትባያለሽ። ስለዚህ ኖ በማለት አንዳንድ ሊሚቴሽኖች ሰዎችን እንዲያልፉ አትፍቀዱላቸው። እግዚአብሔር የኃይል ራስን የመግዛት የፍቅር መንፈስ እንጂ እንደገና የፍርሃት መንፈስ አልሰጠን ይላል። ስለዚህ የኃይል መንፈስ ራስን የመግዛትና ደግሞ የፍቅር መንፈስ ይኖራችሁ። ቀላለው መብታችሁ የሆነውን ነገር ለስለስ ባለ ንግግር በለዘበ አንደበት ይሄ ነገር ለኔ አይመከረኝም አልተባበር ማለት ትችላላችሁ። የስ እንዳለ ሁሉ ኖ ማለትም ይቻላል። ያን ጊዜ ነው ሰዎች አቋምህን ጥንካሬህን ሲያዩ ንቀታቸው ወደ አክብሮት ወደ ፍርሃት መለወጥ ይጀምራል። አምስተኛው ግን እናንተ ራሳችሁን መጠበቅ ያለባችሁ ይሄ ቦታና ንግግርን ላይ ማለት አንዳንድ ከንቱ ቦታ መገኘት የለባችሁም። ከተላላ ሰዎች ጋር ውላችሁ ለምን ናቀኝ ማለት አይቻልም። ሁሉም ቦታ መገኘት ንቀትን ሊያበዛ ይችላል። ትልቁ ሚስጥር ራሳችሁን ውድ አድርጉ። ታውቃላችሁ እግዚአብሔር በየቦታው ዝም ብሎ ብቅ እያለ የማያወራን ምክንያት እግዚአብሔር የተከበረ አምላክ ነው። ፈልጉኝ ታገኙኛላችሁ። እናንተም እንደ እግዚአብሔር እንደ አባታችሁ በሁሉ ቦታ ወዝ የምትሉ ሳይሆን የምትፈለጉ ሰዎች ልትሆኑ ይገባል። ለጊዜያችሁ፣ ለማንነታችሁ፣ ለምትገኙበት ቦታ ክብር ይኑራችሁ። የእናንተ ጊዜ የተፈለገ ሊሆን ይገባል። በተገኘው ቦታ ላይ ዝም ብላችሁ አትገኙ። ብዙ ጊዜ ሰዎች በቀላሉ ሁሉ ጊዜ የሚያገኟችሁ ከሆነ ያቃልሏችኋል፣ ዋጋችሁን ያረክሱታል። አንድ ነገር ውድ ሲሆን አይደል የበለጠ የምትፈልጉት ወይ የማይገኝ ነገር ሲሆን እና በቃ በስነ ልቦና እንደዛ ሁሌ የምታገኙ ሰው ሁሌ አብራችሁት የምትሆኑት ሰው ብዙ ጊዜ እናንተን ለመናቅ ከፊት ያለው ሰው እሱ በተለይ የቅርብ ቤተሰብ፣ ዘመድ፣ ጓደኞች ሲንቋችሁ በጣም የሚያመውለዛ ምን ማለቴ ነው? ይሄ አስፈላጊ ከሆኑ ነገሮችም ራሳችሁን ቆጥቡ እያልኩኝ አይደለም፣ ግን አላስፈላጊ ከሆኑ ጨዋታዎች፣ ቀልዶች፣ አጓጉል ጓደኝነት፣ መቀራረብ እነዚህ ነገሮች ላይ ትንሽ ራሳችሁ በቃ ለራሳችሁ ስትሉ ሰዎች ያው ሰው ስለሆኑ እናንተን በጣም በቀረቡ ቁጥር እንከናችሁ ስለሚታያቸው ትንሽ ገፈፍ በሉላቸው። የምትወዷቸው ከሆነ እንዳትናና። ብዙ ጊዜ ርቀትና ዝምታ ግርማ ሞገስ ሰዎች ያንን ሊሚቴሽን ይፈሩታል፣ ያከብሩታል። ለራሳችሁ ያንን ሊሚቴሽን ስጡ። ስድስተኛው ትጉሁን በስራህ በቃ ትክክለኛ ሰው በቃ የሚጨበጥ ውጤት የምታሳይ ሰው ከሆነ ማንም ሰው ድርጊትህን መናቅ አይችልም። መጽሐፍ ቅዱስ በስራው የቀጠፈ ሰውን አይተዋልና በነገስታቶች ፊት ይቆማል። ሰው ምንም ነገር ከሌለህ የሚጨበጥ የሚዳሰስ ነገር የሚታይ ነገር ከሌለ ልክ ነው ሊንቁ ይችላል። ልክ ግን የሚጨበጥ የሚታይ የተሰሩ ስራዎች የተደረቡ ነገሮች ሲያዩ ሰዎች አሃ
ገደብ ይይዛሉ ወደ። ስለዚህ ከንግግራችሁ በላይ ድርጊታችሁ መልስ ይሁን፣ ውጤታችሁ መናገር ይሁንላችሁ። በባህሪያችሁ የታረማችሁ ሁኑ፣ በስራችሁ የቀጠፋችሁ ሁኑ። ውጤታማ ሰዎች ሆናችሁ ራሳችሁን ግለጡ ለሰዎች። እንደዚህ የምታደርጉ ከሆነ ሰዎች ከፍ እንዳላችሁ ስለሚያዩ ይፈራሉ፣ ይጨነቃሉ። በዛው ልክ ግን በትህትና በሰላማዊ ንግግር በጨዋነት ገደብ ኖራቸው አናቁ። ያከበራችሁት ሰው ያከብራቸዋል። እነዚህን 3 ወሳኝ ጥያቄዎች ራሳችሁን እንድትጠይቁ ጠይቂያችሁ ይህንን መልእክት ላቁ። የመጀመሪያው ግምገማ አድርጉ ራሳችሁ ላይ። ሰው ሊነቃችሁ ይችላል። ሰው በንግግር ላይ ያደቃችሁ ሊያቆስላችሁ ይችላል። ትልቁ ጥያቄ አንተ ራስህ ንቃል ወይ? አንቺ ለራስሽ ያለሽ አመለካከት ምንድን ነው የሚል ጥያቄ። ራስህን ካላከበርክ ሰዎች እንዲያከብሩ አትጠብቅ። ምን ማለት ነው? የትኛውም ሰው ንግግርም ሆነ ንቀት ካንቺ ነው የሚጀምረው የሚነሳው። ለዛ ነገር የምትፈቅጂውም የማትፈቅደው አንተ ያለህበት ሁኔታ ነው። እነሱ የተናገሩት ንግግር የሚጎዳም የማይጎዳም ብዙ ጊዜ እንደተናክ የሚሰማ በታችነት የሚሰማ ከሆነ ማንንም ሰው ቀለል አድርጎ ያወራውም ንቀት ሊመስል ይችላል። ምናልባት እሱ ካንተ ጋር ምንም እንደዛ የሚፎካከርበት አንተን የሚንቅበትም የሚያከብርበትም አመለካከት ላይ ያኖር ይችላል። አንተ ግን ያለህበት ሁኔታ ሰዎቹ እንደናቁም ቢሰማ፣ ሰዎች እንዳላከበሩ ቦታ እንደሌለ እንዲሰማ ሊያደርግ ይችላል። ለዛ ነው አስቀድመ ራስህ ላይ ማንነት ላይ በደንብ ስራ። በደንብ ስሪ። ስለ ራስሽ ያለውን ዕውቀት እስከ መጨረሻ ወይ አስፈላጊውን ተገቢውን ዕውቀት ያዙ። ያን ጊዜ ሰዎች ሆን ብለው ቢንቋችሁ ደግሞ ምንም ሳይንቋችሁ የናቃችሁ ሊመስላችሁ አይችልም። አንድ ነገር አስተውሉ። ሰዎች ሁሉ ስለ እናንተ እያሰቡ አይደለም። ሰዎች ሁሉ የራሳቸው ጉዳይ የራሳቸው የሚያሳስባቸው ነገር አለ። ስለዚህ አንዳንድ ጊዜ የሆነ ቦታ ስትሄድ እንደዚህ እኮ እያሰበ ነው፣ ስለኔ እኮ እንዲህ እያወራ ነው፣ እንዲህ እኮ ብሎ ስለሚያስበኝ ነው፣ እንዲህ እኮ ነው የሚያይ ብላችሁ ታስባላችሁ። ግን ያ ሰው የራሱ ጉዳይ ያለው ሰው ነው። ይሄ ሳይኮሎጂካሊ ዲስኦርደር ነው። እንደዚህ የሚያስቡ ሰዎች ስለ እናንተ የሚያወሩ ሲመስላችሁ፣ ሰዎች ስለ እናንተ የሚያስቡ ከመሰላችሁ፣ የሚንቋችሁ ምናምን ከመሰላችሁ እናንተ ጋር አንድ ችግር አለ ማለት። ምንም ስለ እናንተ እያስቡ ላይሆን ይችላል። ቢያስቡም እንኳን አይመለከታችሁ። ትኩረታችሁን ከነሱ ላይ አንሰታችሁ ወደ እግዚአብሔርና ወደ ግባችሁ ላይ በማድረግ የምታሸንፉ ሰዎች ትሆናላችሁ። ሁለተኛ፣ የምትውልበትን ቦታ የምትውልባቸውን ጓደኞች ምረጥ። የሚንቁን ክተህ የሚያበረታቱ የሚያሳድጉን ከዓላማ ከግብ ከራእይ ጋር መሄድ የምንችሉ በማዘውተር ውስጥ አሸናፊነትን ታረጋግጣለህ። ያው ቅድም ዳዊት እንዳለው ብያቸዋለሁ። ምስጉን ነው በፌዘኞች ወንበር አለመቀመጥ፣ በኃጢአተኞች መንገድ፣ በክፉዎች ምክር ያልሄደ ይለዋል። ስለዚህ አንዳንድ ነገሮችን ማድረግ ብቻ ሳይሆን አለማድረግ፣ መገኘት ብቻ ሳይሆን አለመገኘት፣ መሆን ብቻ ሳይሆን አለመሆን አንዱ መንፈሳዊ ውሳኔዎቻችን ናቸው። ስለዚህ ከክፉዎች ከኃጢአተኞች ከፌዘኞች ጋር ባለመዋል፣ እነሱ ሰፈር ባለመገኘት፣ እነሱ ጋር ባለመዋል ውስጥ የምታተርፉት ማትረፍ አለ። ውሏችሁን፣ ቦታችሁን፣ አካባቢያችሁን፣ ሰዎችን ምረጡ የሚመጥኗችሁ። ሶስተኛው ግን ምላሻችሁን ጠብቁ። በፍጹም ንቀትን መልሳችሁ እንዳትሰጡ፣ ስድብን መልሳችሁ እንዳትሰጡ፣ ወይ ደግሞ ወደ ራሳችሁ ነገሩን ተቀበላችሁ ተስፋ መቁረጥ ውስጥ እንዳትገቡ ነገሩን እንዳትተረጉሙትም አበረታታችኋል። ትልቁ የጨዋ ምላሽ ምን ነው ታውቃላችሁ? ዝምታ። ከዛ ውጪ ነገሮችን በግልጽ ማስረዳት። ይሄ ነገር ያወራው አሁን እኔን አይመጥነኝም፣ ወደ ሌላ ጉዳይ እንግባ፣ ወይም ወደሚመለከታችሁ ወደ ተገናኛችሁበት ጉዳይ መግባት። ይሄ ጠንካራ የሆነ ፊት ለፊት የሆነ ምላሽ። እናንተ ጉዳዩን ይዛችሁት እንዲህ ብለውኛል ከምትሉ እዛው ጋር ተናግራችሁ ማለፍ። ከዛ ከእናንተ የሚወጣ እነሱ ጋር መማር የሚችሉ ሰነፎች ካልሆኑ ይማራሉ። ሰነፎች ከሆኑ ግን ተክሳሳችሁ እንደገና እርግማን መስሎ ይታያቸዋል። ነገሩን ይቀጥሉታል። ያኔ ገሸሽ ትላላችሁ። ሮሜ ምዕራፍ 8 ቁጥር 31 ላይ እንዳትረሱ፣ እግዚአብሔር ከኛ ጋር ከሆነ ከእንግዲህ ማን ይቃወመናል ተብሎ። ስለዚህ ለእንደዚህ አይነት ንቀት እንደዚህ አይነት ምላሽ ስጡ። አንድ ጸሎት ግን ከኔ ጋር እንጸልይ። እግዚአብሔር ሆይ ክብሬ አንተ ነህ፣ ያከበርከኝ አንተ ነህ፣ የወደድከኝ አንተ ነህ። ስለዚህ የሰዎችን ንቀት ወደ ልቤ እንዳላስገባ አጥብቄ ልቤን መጠበቅ ምችልበት ማስተዋል ሰጠኝ ብላችሁ ጸልዩ። እግዚአብሔር ያንን ማስተዋል ይሰጣችኋል። ዕለት ዕለት ከሚደርስባችሁ ንቀት ከሚመስሉ ነገሮች ሁሉ የተጠበቃችሁ ትሆናላችሁ። በጌታ በኢየሱስ ስም እግዚአብሔር ይርዳችሁ። መለኮታዊ የሆነ መረዳት በእናንተ ውስጥ ይግባ። ለንቀት የምትሰጡት ምላሽም ሆነ ድርጊት የበሰለ ጠሊቅ የሆነ መንፈሳዊ የሆነ እንዲሆን በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ተባረኩልን። መልካም ጊዜ። ሳትሄዱ በፊት አንድ ነገር ልጨምርላችሁ። ከጊዜ ጋር የተገናኘ የመጀመሪያው መጽሐፌ ጊዜ የከበረ ሀብት ይለዋል። እንዴት ጊዜያችሁን መጠቀም እንዳለባችሁ፣ እንዴት በእግዚአብሔር ቃል ማስታጠቅ እንዳለባችሁ፣ ጊዜ ደግሞ እንዴት እግዚአብሔር የሰጠን ድንቅ ስጦታ እንደሆነ የምትረዱበት በጣም በጣም ወሳኝ ብዙ ሰው ብዙ ምስክርነት ያለበት መጽሐፍ ነውና
ይህን መጽሐፍ ገዝታችሁ እንድታነቡት አበረታታችኋለሁ። ባላችሁበት ቦታ እንዲደርስ እናደርጋለን። በእነዚህ ስልክ ቁጥሮች ደውሉልን፣ በጣም ታተርፋላችሁ። ስለዚህ ሁላችሁም ደውላችሁ ማዘዝ ትችላላችሁ።